አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 እስከ 7 ያለውን አነብና ከፊሉን ባለፈው ጊዜ የተነጋገርን ስለሆነ የዛሬውን ክፍል ከቁጥር 3 ጀምሮ ያለውን አብረን እናያለን። ማንበቡን ግን ሙሉውን ክፍል አነባለሁ ከቁጥር 1 እስከ 7። ሃሌሉያ። ማንም ኤጲስቆጶስነትን ቢፈልግ መልካምን ሥራ ይመኛል የሚለው ቃል የታመነ ነው። እንግዲህ ኤጲስቆጶስ እንዲህ ሊሆን ይገባዋል። የማይነቀፍ የአንዲት ሚስት ባል፣ ልከኛ፣ ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ የማይጨቃጨቅ፣ ነገር ግን ገር የሆነ፣ የማይከራከር፣ ገንዘብ የማይወድ፣ ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰው ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋ እና ወጥመድ እንዳይወድቅ በውጭ ካሉት ሰዎች ደግሞ መልካም ምስክር ሊኖረው ይገባዋል ይላል። እግዚአብሔር አምላካችን የተመሰገነ ይሁን። እንግዲህ ባለፈው ጊዜ እንደተነጋገርነው ቤተ ክርስቲያን አስተዳዳሪዎች ወይም ደግሞ መሪዎች ያስፈልጓታል። አዎ የእግዚአብሔር ቃል እንደሚነግረን የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው፣ መሪዋ ኢየሱስ ክርስቶስ ነው። ሆኖም ግን ዴሌጌትድ ኦቶሪቲስ ደግሞ እንዳሏት ይህን ማወቅ አለብን። ምን ማለት ነው? ጌታ ኢየሱስ ክርስቶስ በየቤተ ክርስቲያን ውስጥ ዴሌጌሽን ወይ ደግሞ ኃላፊነት ሰጥቶ የሚያስቀምጣቸው ሰዎች አሉ። በኤፌሶን ምዕራፍ 4 ላይ እንደተባለው የተለያየ የአገልግሎት ጸጋዎች ተሰጥተዋል። በዛ በአገልግሎት ጸጋ መሰረት ቤተ ክርስቲያንን የሚመሩ መሪዎች ከጌታ በታች አሉ ማለት ነው። ስለዚህ ጳውሎስ ስለዚህ አይነት አገልግሎት ሲናገር ማንም ኤጲስቆጶስነትን ቢፈልግ መልካምን ሥራ ይመኛል ይላል። ጌታ የተመሰገነ ይሁን። ኤጲስቆጶስ ምንድነው የሚለውን ሐሳቦች ቀደም ብለን ስላየን ወደዛ ዝርዝር ውስጥ አልገባም። የተወሰኑ ሐሳቦችን ደግሞ እንግዲህ እነዚህ ሰዎች ግን ክራይቴሪያ ማሟላት የሚያስፈልጋቸው ቤተ ክርስቲያን የእግዚአብሔር ኢንስቲትዩሽን ስለሆነች ወይም ደግሞ የእግዚአብሔር የክርስቶስ ኢየሱስ አካል ስለሆነች እና የእግዚአብሔር ማንነት በምድር ውስጥ ለመግለጥ የክርስቶስ እውነተኛ አምባሳደር ስለሆነች እቺን ቤተ ክርስቲያን የሚመሩ ሰዎች እንደ እግዚአብሔር ቃል ትልቅ ኃላፊነት፣ ትልቅ አደራ ያለባቸው ሰዎች ናቸው። ስለዚህ ሊያሟሉ የሚገባቸው ለዛ መሪነት ለዛ ስፍራ ለመብቃት ከነሱ የሚጠበቅ መንፈሳዊ ስታንዳርድ አለ። ይህንን ነው ጳውሎስ እዚህ ላይ ያስቀመጠው ማለት ነው። ከነሱ መካከል ከቁጥር ጀምሮ እንደጻፈው ጳውሎስ እንደጻፈው አንደኛ ኤጲስቆጶስ ማለት ወይም መጋቢ ወይም የቤተ ክርስቲያን ሽማግሌ ወይም ቢሾፕ ልንለው እንችላለን። እነዚህ በአንድ ደረጃ ያሉ ሰዎች ናቸው። የተለያየ ስም ቢሰጣቸውም ኃላፊነታቸውና ስራቸው ምግባራቸው አንድ ነው። ስለዚህ ኤጲስቆጶስ ምን ሊሆን ይገባዋል? የማይነቀፍ ይላል። እሱን ተነጋግረናል። የአንዲት ሚስት ባል የሚለውንም ተነጋግረናል። ልከኛ የሚለውንም ሐሳብ ተነጋግረናል። ራሱን የሚገዛ፣ እንደሚገባው የሚሰራ፣ እንግዳ ተቀባይ፣ ለማስተማር የሚበቃ፣ የማይሰክር፣ እስከዚህ ድረስ ተነጋግረናል ባለፈው። እግዚአብሔር የተመሰገነ ይሁን። አሁን የሚቀሩትን ክራይቴሪያዎች እናያለን። ለምንድን ነው አንድ በአንድ እነዚህ ነገሮች ማየት የሚገባን የሚል ጥያቄ እንዲሁ ዝም ብለን አንብበን ለምን አናልፋቸውም የሚል ጥያቄ ሊኖር ይችላል። አንደኛ ነገር እግዚአብሔር ቃል እንደሚናገረው ማለት ነው ለመሪዎች ብቻ ሳይሆን እነዚህ መንፈሳዊ ኳሊቲዎች ወይም ኳሊፊኬሽኖች ለመሪዎች ብቻ ሳይሆን አስ ክርስቲያንስ ለእኛም አስፈላጊ ናቸው። በእግዚአብሔር ቤት ውስጥ በምንኖርበት ጊዜ ይብዛ ይነስ እንጂ በተለያየ ደረጃ እኛም አገልጋዮች ነን ወይ ደግሞ እናገለግላለን ቤተ ክርስቲያን ውስጥ። ስለዚህ እንደ አገልጋይ አትሊስት ከኛ የሚጠበቀው ነገር የሚያሳዩ ናቸው። ከኛ በላይ ላሉት ሰዎች የሰጡ ቢሆንም ነገር ግን እኛም ደግሞ ነገ ያንን ስፍራ ልንተካ ስለምንችል እግዚአብሔር ለዛም ሊያጨን ስለሚችል ፕላስ ደግሞ መልካምን ሥራ ይመኛል ስለሚል እንደዚህ ወደዚህ ደረጃ ደርሰው ጌታን በዚህ ደረጃ ለማገልገል የሚፈልጉም ሰዎች ሊኖሩ ስለሚችሉ እነዚህ ሰዎች ካሁኑ በምን አቅጣጫ እግዚአብሔር ምን በሕይወታቸው ውስጥ ጌታ ማየት እንደሚፈልግ እንዲረዱ እነዚህ ነገሮች በሚገባ ማወቁ አስፈላጊ ነው። ፕላስ ደግሞ ሌሎችን መሪዎቻችንንም ስንመርጥ ወይም ደግሞ መሪዎቻችንንም ደግሞ እንግዲህ አንዳንድ ጊዜ በቤተ ክርስቲያን ደረጃ ምርጫዎች ይደረጋሉ። መሪዎቻችንንም ስንመርጥ ምን አይነት
ኳሊፊኬሽን ምን አይነት ኳሊቲ ያላቸውን ሰዎች ነው ለዚህ የምናጫቸው የሚለውም እንዲገባን እንደ እግዚአብሔር ሰዎች ኤክስፔክት ከነሱ የምናደርገው ምን እንደሆነ እንዲገባንም ጭምር ነው የምንማረው ማለት ነው። ኦኬ እዚህ ላይ ምን ይላል? ዋናው ሐሳባችን የማይጨቃጨቅ ይላል። የማይጨቃጨቅ ብሎ ይናገራል። ይህ የማይጨቃጨቅ የሚለውን እንግሊዝኛው ቃል ነን ፐግኔሽስ ወይም ኖ ስትራይክ የሚል ቃል ይጠቀማል። እንግሊዝኛ መጽሐፍ ቅዱስ ኖ ስትራይከር የሚል ቃል ይጠቀማል። መጋቢ ወይም ሌላ አገልጋይ አንድ ችግር ወይም ደግሞ አስቸጋሪ ሁኔታ በቤተ ክርስቲያን ውስጥ በሚያጋጥምበት ጊዜ በእርጋታና በጨዋነት የሚመልስ እንጂ የሚጨቃጨቅና የሚጣላ መሆን የለበትም። ወይም ደግሞ ለመማታት የሚጋበዝ ወደዛ አይነት ኢሞሽን ውስጥ የሚገባ መሆን የለበትም። ስለዚህ እዚህ ላይ እንደሚናገረው የማይጨቃጨቅ የሚለውን እንግሊዝኛው ነን ፐግኔሽስ ወይም ኖ ስትራይከር ይለዋል። አንዳንድ ሰዎች ቶሎ ግልፍ የሚላቸው ወይም ደግሞ ቶሎ ቦይል የሚያደርጉ ሰዎች አሉና ወደ ቫዮሌንስ የሚሄዱ ሰዎች አሉ። እንደዚህ አይነት ኳሊቲ በቤተ ክርስቲያን ውስጥ እንደማይፈለግ የሚያሳስብ ቃል ነው። በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 24 ላይ የእግዚአብሔር ቃል ምን ይላል? ጳውሎስ ደግሞ ይህንን ሐሳብ ሲገልጸው በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 24 ላይ የጌታ ባሪያ ለሰው ሁሉ ገር በዚህ ክፍል ላይ ቁጥር 3 ላይ የማይከራከር ይላል። የማይጨቃጨቅና የማይከራከር ያው ተቀራራቢ የማይከራከርና የማይጨቃጨቅ ተቀራራቢ ነገሮች ናቸው። ግን ከሱ በፊት ገር የሆነ የሚል አለ። ገር የሆነ ከሱ በፊት ነገር ግን ገር የሆነ የሚል ሐሳብ አለ። ገርነት ምንድን ነው? እሱን መጀመሪያ ገርነት ምንድን ነው? የእንግሊዝኛው ቃል ጀንትል ኤንድ ፔሸንት ይለዋል። እና ገርነት ተግባቢ ወይም ፍሬንድሊ የሆነ ሰው የሚያመዛዝን ጥፋትን ቶሎ ይቅር የሚል ቂመኛ ያልሆነ እንደማለት ነው። ስለዚህ እንደዚህ አይነት ኳሊቲ ያለ ሰው መሆን አለበት። ምንድን ነው ባለው ኮንሲደሬት ወይም ደግሞ ወደፊት መሆን ያለበትን ማሰብና ማስተዋል የሚችል ሰው መሆን አለበት። የሚያመዛዝን ማለት ነው። ቶሎ ደግሞ ጥፋትን ቶሎ ይቅር የሚል ቂመኛ ያልሆነ መሆን አለበት። እንደዚሁም ደግሞ ፍሬንድሊ የሆነ ሰው መሆን አለበት ማለት ነው። ከሰው ጋር መግባባት የሚችል እና ሰውን መቀባበል የሚችል ከሰው ጋር ማለት ነው። ፍሬንድሊነስ በጣም አስፈላጊ ነው። እንግዲህ እግዚአብሔር ይህን ኳሊቲ ይፈልጋል። ወደዚህ ኳሊፊኬሽን ወይ ደግሞ ወደዚህ መንፈሳዊ እድገት መምጣት አለብን ማለት ነው። ሌላው የማይከራከር ይለዋል። የማይከራከር ይለዋል። ይህ የማይከራከር የሚለው ቃል በእንግሊዝኛው ፒሴብል ነው የሚለው። ፒሴብል ይለዋል። ሰላማዊ ከመጀመሪያው የማይጨቃጨቅ ከሚለው ሐሳብ ጋር የሚቀራረብ ነው። ሰላማዊና ለጥል የማይቸኩል አት ዘ ሴም ታይም ደግሞ ዲቪዥን የመፍጠር ፍላጎት የሌለው መከፋፈልና ዲስሃርሞኒ አለመግባባትን ለመፍጠር እንደዚህ አይነት ሞቲቭ የሌለው ሰው። አንዳንድ ሰዎች ክፍፍልን መፍጠር ደስ ይላቸዋል። ሰዎች ከሰዎች ጋር ሲግባቡ ደስ አይላቸውም። ሰዎች ከሰዎች ጋር አንድነት ሲኖር ደስ አይላቸውም። ምንድነው የሚያደርጉት? ዲቫይድ አድርጎ ሩል ለማድረግ ይፈልጋሉ። አንዱ ለአንዱ ሌላ ነገር ያወራሉ፣ ሌላ ነገር ደግሞ ሌላ ነገር ያወሩና ሁለቱን ከፋፍለው እነሱ ግን በመካከል ላይ እንትን መሆን ይፈልጋሉ። ይሄ ዲቫይድ ሩል ሲስተም እንደሚባለው በዓለም እንዳለው አስተሳሰብ ማለት ነው። ይህ ግን በእግዚአብሔር ቤት ውስጥ አጸያፊ ነው። ምክንያቱም አንድነት የወንድማማች አንድነት ነው እግዚአብሔር የሚፈልገው እንጂ ዲቫይድ ኤንድ ሩል ይሄ በዓለም ያለው ሲስተም በቤተ ክርስቲያን ውስጥ መኖር የለበትም። ቀጥሎ ጳውሎስ ምን ይላል? ገንዘብን የማይወድ ይላል። ገንዘብን የማይወድ ብሎ ይናገራል። መጋቢ የእግዚአብሔር ሰዎች ማለት ነው ወይ ደግሞ አገልጋዮች ወደ አገልግሎት መምጣት ያለባቸው በእግዚአብሔር ፍቅርና በሕዝቡ ፍቅር በመነዳት እንጂ ወይ ደግሞ ሞቲቬትድ በመሆን በመነሳሳት እንጂ በገንዘብ ፍቅር መሆን የለበትም። ገንዘብን አገኛለሁ በሚል ሞቲቭ መሆን የለበትም። ይሄ በጣም አስፈላጊ ነው። ስለዚህ የእግዚአብሔር ሰዎች የገንዘብ ፍቅር በገንዘብ ፍቅር ልባቸው የተያዘ መሆን የለበትም። ለገንዘብ ሲል ወደ አገልግሎት የገባ መሪ ልቡ ገና በዓለም ላይ ነገር ላይ መሆኑን ያሳያል ማለት ነው።
ኦኬ ለገንዘብ ሲል ወደ አገልግሎት የሚመጣ መሪ ገና ልቡ የዓለም ፍቅር ወይ ደግሞ የዓለም ሐሳብ ማቴዎስ 6:24ን ስንመለከት የእግዚአብሔር ቃል ምን ይላል? በማቴዎስ 6:24 ላይ ማቴዎስ ምዕራፍ 6 እንደዚህ ይላል። ስለዚህ ይህን ቃል ሰምቶ ማቴዎስ ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይ አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ፕሪንሲፕሉ በእግዚአብሔር ቤት ውስጥ ያለው ፕሪንሲፕል መገዛት የምንችለው ለእግዚአብሔር ብቻ ነው። ምክንያቱም ለሁለት ጌቶች መገዛት አይቻልም። ስለዚህ ገንዘብ ደግሞ ልባችንን ከሰጠነው ጌታ ለመሆን እንደሚፈልግ እናያለን። ብዙ እንዳውም ጳውሎስ ጠንከር ያለ ቃል ይናገራል በጢሞቴዎስ ላይና ብዙዎች ባለጠግነትን በመፈለግ በመራራ ስር ተወቅተው ከእግዚአብሔር ሐሳብ ወጥተዋል ይላል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይም ተመሳሳይ ሐሳብ እናገኛለን። ከዚህ ሐሳብ ጋር የሚሄድ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ላይ አንደኛ ዮሐንስ ምዕራፍ 2 ቁጥር 15 ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱ ምንድነው? የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም ይላል። እግዚአብሔር የተመሰገነ ይሁን። ከነዚህ ሐሳቦች እንደምንረዳው እንግዲህ እውነተኛ መንፈሳዊ መሪ ወደ አገልግሎት መምጣት ያለበት ገንዘብን አገኛለሁ ወይም ኑሮዬን በዚህ ነገር ላይ አደርጋለሁ በሚል ሳይሆን በእግዚአብሔር ፍቅርና በእግዚአብሔር ለጠፉት ነፍሳት ካለው ፍቅር አንጻር መሆን አለበት። በዚህ ዘመን በተለይ ይሄ በጣም ትልቅ ቻሌንጅ እንደሆነ ሁላችንም እናውቃለን። መጽሐፍ ቅዱሳችን እንደሚያስተምረን ገንዘብን መውደድ የሐሰተኛ አስተማሪዎች ባህሪ እንደሆነ ይነግረናል። ሐሰተኛ አስተማሪዎች የሆኑት በተለይ በዚህ ይህ ባህሪ እንደሚጸናወታቸው ይናገራል። እስቲ ወደ ቲቶ ምዕራፍ 1 ቁጥር 11 ሄደን እናንብ። ቲቶ መልእክት ምዕራፍ 1 ቁጥር 11 እነዚህም ይላል ቁጥር 11 የተያዘ ነው ከቁጥር 10 ጋራ ከቁጥር 10 ልጀምርላችሁ። የማይታዘዙና ከንቱ የሚናገሩ የሚያታልሉም ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና እነዚህም ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችንም በሞላው ስለሚገለብጡ አፋቸውን መዝጋት ይገባል ይላል። ነውረኛ ረብ የሚለው ጥቅም ወይም ገንዘብን ፍለጋ ማለቱ ነው። ስለዚህ እነዚህ በተለይ ከነዚህ በጣም ጥንቃቄ ማድረግ እንደሚገባው ከፍ ብላችሁ ስታነቡ ለቲቶ በደንብ ይነግረዋል ማለት ነው ጳውሎስ። ሐዋርያው ጴጥሮስም ደግሞ እንደዚሁ በሁለተኛው መልእክቱ ላይ ሁለተኛ ጴጥሮስ ምዕራፍ 2 ይህንን ሐሳብ ያጠነክረዋል። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 1 እስከ 3 በጌታ ስም አነባለሁ። ምዕራፍ 2 ከቁጥር 1 እስከ 3 ነገር ግን ሐሰተኞች ነቢያት ደግሞ በሕዝቡ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነሱም የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፉ ኑፋቄን አሾልኮ ያስገባሉ። ብዙዎችም በመዳራታቸው ይከተሏቸዋል። በእነሱም ጠንቅ የእውነት መንገድ ይሰደባል። ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም ይላል። በጣም ጠንካራ ቃል ነው የሚናገረው ጴጥሮስ እዚህ ላይ። ክርስቲያኖች በተለይ በአገልግሎት መስክ ያሉ ሰዎች ሞቲቫቸውን መመርመር በጣም አስፈላጊ ነው። ለእግዚአብሔር አገልግሎት የሚያነሳሳን ምንድን ነው የሚለውን ነገርና በእግዚአብሔር አገልግሎት ውስጥ ደግሞ የምናሳየው አካሄድ እና አኗኗር በደንብ ልታይ ይገባል። በቁጥር 14 ላይም ጴጥሮስ ሲናገር ይህንን ሐሳብ ይናገራል እና ይሁዳ 19
ይሁዳ 19 ላይም ይሁዳ መልእክት አንድ ምዕራፍ ብቻ ነው ያለው። ቁጥር 19 ላይ የይሁዳ መልእክት እሱን አነብላችኋለሁ። ይሁዳ 19 ላይ እንደዚህ ይላል፣ እነዚህ የሚለያዩ ሥጋውያንም የሆኑ መንፈስም የሌለባቸው ሰዎች ናቸው። ቁጥር 19 እነዚህም የሚለያዩ ሥጋውያን የሆኑ መንፈስም የሌለባቸው ሰዎች ናቸው። ከራይ ስትወስዱ ከራይ ያነበባችሁ ስትመጡ ይሄን ሐሳብ የሚናገረው ስለ ሐሰተኛ አስተማሪዎች ነው እና ሐሳባቸው ምንድነው? ዋናው ሐሳባቸው መለያየት ነው፣ ሰዎችን መለያየት ነው እና መንፈስ የሌለባቸው ሰዎች ናቸው፣ ሥጋውያን ናቸው ይላል። እግዚአብሔር የተመሰገነ ይሁን። እና እንግዲህ ከነዚህ ተጠንቀቁ እያለ ስለ ሐሰተኛ አስተማሪዎች ይናገራል። በተለይ ይሁዳ በጣም አጠንክሮ ነው የሚናገረው። ከፍ ብላችሁ ከላይ ጀምራችሁ ከቁጥር 12 ጀምራችሁ ስታነቡ እነዚህን ሐሳቦችን በደንብ አድርጎ ጠንቀር አድርጎ ይናገራል። ትልቁ ነገር የፈለኩት ምንድነው? ሥጋውያን ናቸው፣ የሚለያዩ ናቸው። ቅድም እንዳልነው ማለት ነው መለያየትን የሚፈጥሩ ናቸው፣ አንድነትን የማይፈልጉ ነገር ግን ለራሳቸው ጥቅም ሲሉ ሰዎችን የሚለያዩ ናቸው። እንደነዚህ ያሉ ሰዎች አስቸጋሪዎች ናቸው ባህሪያቸው ማለት ነው። ኦኬ፣ ሌላ የምናየው ባህሪ በዚህ ውስጥ ስለ ገንዘብ የጳውሎስን አገልግሎት ግን ብንመለከት ጳውሎስ የነበረውን አስተሳሰብና የነበረውን አቀራረብ ስንመለከት የጳውሎስ አገልግሎት ግን እንዲህ አልነበረም። በጳውሎስ ውስጥ የነበረው ሞቲቭ የነፍሳት መዳንና የእግዚአብሔር ፈቃድ እግዚአብሔር ሐሳብ የማከናወን ጉዳይ እንጂ ስለ ኑሮ ጉዳይ የሚጨነቅ ሰው አልነበረም። ይህንን መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 23 ላይ እንዲህ ይላል። ሐዋርያት ሥራ ምዕራፍ 20 ቁጥር 23 ከቁጥር 23 ጀምረን አነበው። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማው ይመሰክርልኛል። ነገር ግን ሩጫዬን እና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ እግዚአብሔርን መንግሥት እየሰበኩ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ደግሞ ከሰው ሁሉ ደም ንጹሕ ነኝ እንደሆንሁ ዛሬ በዚች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ፣ ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የክርስቶስን የእግዚአብሔርን ቤተ ክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተና ጳጳሳት አድርጎ ለሾመበት እና ለመንጋው ሁላችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትን ወደ ኋላ እንዲመልሱ እና ጠማማ ነገርንም የሚናገሩ በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ አሳስባችኋለሁ ብሎ ከዛ በኋላ ቁጥር 33 ላይ ደግሞ ምን ይላል? ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። ያችሁ ሞቲቭን ተመልከቱ። ከመጀመሪያ የነበረው ሞቲቭን የእግዚአብሔርን ጸጋ የማካፈል ጉዳይ እንደሆነ እንጂ የተጋ የነበረው ወንጌልን መመስከር ይፈጽም ዘንድ ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ ይላል አላት። ከዛ ወደ 33 ይመጣና ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም፣ እነዚህ እጆቼ በሚያስፈልጉኝ ነገር ለእኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድውዮቹን ልትረዱ እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ክርስቶስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር የሚፈልገው ይሄንን ነው ማለት ነው። ጌታ የተባረከ ይሁን። ስለዚህ የሐዋርያው የጳውሎስ መልእክት እንደዚህ ነው ማለት ነው። የጳውሎስ አገልግሎት እንዲህ ነበር ማለት ነው። ዛሬ ያለውን ሞቲቭ በአገልጋዮች ሕይወት ውስጥ ያለውን ሞቲቭ መመዘን እንችላለን። ዛሬ በአገልጋዮች ሕይወት ውስጥ የሚታየውን ሞቲቭ ማለት ነው ማየት እንችላለን። ከዚህ እውነተኛ የአገልግሎት ሞቲቭ ውጪ የሆነ ሁሉ ከንቱ ነው ማለት ነው፣ ወይ ደግሞ እግዚአብሔር ፊት አጸያፊ ነው ማለት ነው። ኦኬ፣ ወደ ጢሞቴዎስ ሲመለስ ሌላው ነጥብ ገንዘብን ከመውደድ ቀጥሎ ያለው እግዚአብሔርን የሚፈራ ቤተሰብ ይላል። እግዚአብሔርን የሚፈራ ቤተሰብ ያለው ሊሆን ይገባዋል ብሎ ይናገራል። አንድ አገልጋይ የእግዚአብሔርን ቤት የሚያስተዳድር አገልጋይ ቤቱንም ማስተዳደር የሚችል መሆን አለበት ይላል። እሺ፣ ቁጥር 4 ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር
አንዱ ክራይቴሪያ ነው። ሰው ግን የራሱን ቤት እንዲያስተዳድር ባውቅ የእግዚአብሔርን ቤተ ክርስቲያን እንዴት ይጠብቃታል? ኦኬ፣ እግዚአብሔር የተመሰገነ ይሁን። እንግዲህ አንድ አገልጋይ ወይ ደግሞ አንድ የእግዚአብሔር ባሪያ፣ የእግዚአብሔር ቤት አስተዳዳሪ ወይም ደግሞ የእግዚአብሔር ቤት መጋቢ ምን መሆን አለበት? ቤተሰቡን በትክክል ማስተዳደር የሚችል መሆን አለበት። ቤተሰቡን በትክክል ማስተዳደር መሆን ይጠበቅበታል ማለት ነው። የመጋቢዎች እዚህ ጋር ብዙ ነጥቦች ነው አብሮት ያሉት። ሌላም ቦታ እንደዚሁ በቲቶ ውስጥ የተጠቀሱ አሉ። አንዳንዶቹ በዚህ ዘመን በጣም ቻሌንጂንግ ናቸው። ቬሪ ቻሌንጂንግ የሚገርም እና ኦፍ ኮርስ ይህንን ሲል መጋቢዎች ሊሆኑ የሚችሉ ያገቡ ሰዎች ብቻ ናቸው ለማለት አይደለም። ጳውሎስ የሚናገረው እንደ ጳውሎስ ያሉ እግዚአብሔር ሳያገቡ እንዲያገለግሉ የጠራቸው ሰዎች ሊኖሩ ይችላሉ። ግን እግዚአብሔር ብዙዎችን ማለት ነው ብዙዎች በተሻለ መጠን በዚህ ደረጃ ላይ የሚገኙ ግን እንዲያገቡ የእግዚአብሔር ፈቃድና የእግዚአብሔር ሐሳብ ነው። የእግዚአብሔር ሐሳብ ነው። ከብዙ እንቅፋት ከብዙ ችግር ሊድኑ ይችላሉ። ሁለተኛ ነገር ደግሞ የመጋቢዎች ልጆች ቤተሰቡን ማስተዳደር መቻል አለበት የሚለው ሐሳብ፣ የመጋቢዎች ልጆች ደግሞ ሊታዘዙ ይገባል፣ አማኞችም መሆን አለባቸው የሚል ሐሳብ እናገኛለን ማለት ነው። በተለይ በቲቶ ውስጥ ይህን ሐሳብ እናገኛለን። ልጆቹም በጭምቤትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር መሆን አለበት እሱ። ልጆቹም ደግሞ የሚታዘዙለት ሊሆኑ ይገባል። ቤቱንም ቤተ ክርስቲያንንም በፍቅር በእውነትና በስርዓት መምራት አለበት ማለት ነው። መቆጣጠር አለበት ማለት ነው። በቤቱ የሚታየውና በቤተ ክርስቲያን የሚታየው ላይፍ ስታይል የተለያየ መሆን የለበትም። ያችሁ አንዳንድ ቦታ ላይ ምን ይባላል? በኦሮምኛ አንተረታልና በአማርኛም አንተረታል። ምን ይባላል? ምንድነው? አላም ባላ ነው ጠፋብኝ ተረቱ እና ምንድነው? ውጪ ሲታይ እንትን ነው፣ ግን ውስጥ ደግሞ ሌላ ማለት ነው እና በቤቱ ደግሞ ሌላ መሆን የለበትም። ነገር ግን እንደ እግዚአብሔር ሰው ይህ ሰው በቤቱ የሚያሳየው ባህሪ አላም ጋላ ነው የሚባለው ምናምን ባላ የሚባል እንደዚህ የሚባል ነገር አለ መሰለኝ። እና ስለዚህ እሱም በአማርኛ ደግሞ እንድከነሻው እና እንደዛ የሚባል አለ። ስለዚህ እንደዛ መሆን የለበትም። ኦኬ። ስለዚህ ላይፉ በውጪም በቤተ ክርስቲያን የሚታየውና በቤት የሚታየው አንድ መሆን አለበት። ልጆቹ ደግሞ ሊታዘዙለት ይገባል፣ አማኞችም መሆን አለባቸው የሚል ሐሳብ አለ። ይሄ እንግዲህ ትልቁ ቻሌንጅ ነው በዚህ ዘመን፣ በጣም ትልቁ ቻሌንጅ ነው። ምክንያቱም ኢንፍሉዌንስድ የሚሆኑት ብዙዎቹ በፒር ፕሬዠር የሚባል ነገር አለ። በአካባቢ በትምህርት ቤት ነው ብዙዎች የሚሆኑት በአሁኑ ዘመን እና በዚህ የተነሳ ብዙ አንዳንድ ጊዜ ከመስመር የሚወጡ ልጆች አሉ እና ያንን እንግዲህ ይሄ የዘመኑ ቻሌንጅ ነው። ጌታ ግን ጸጋም ይሰጣል በዚህ ዘመንም። እግዚአብሔር ግን ከሱ የሚጠበቀው ምንድን ነው? ቤቱን እና ቤተ ክርስቲያንንም በፍቅር በእውነትና በስርዓት መምራት አለበት። በዲሲፕሊን መኖር አለበት። በዲሲፕሊን መቆጣጠር አለበት ማለት ነው። ፓስተር በቤቱና አንድ ፓስተር ወይም ደግሞ አንድ ቤተክርስቲያን ሽማግሌ በቤቱና በቤተክርስቲያን አንድ አይነት መልክ ሊኖረው ይገባል ማለት ነው። እየገዛ የሚለው ቃል ምን ይላል እዚህ ጋር? በጭምትነት እየገዛ የሚል ቃል አለ። እየገዛ የሚለው ቃል እየመራ ወይም ፕሪሳይድ ኦቨር ይለዋል እንግሊዝኛው እና የቤተ ክርስቲያንን ስራ የሚመራ ነው እንጂ አምባገነን አለመሆኑን ነው የሚያሳየው። አምባገነንነት ትክክል እንዳልሆነ፣ ነገር ግን መምራት ነው ስራው መሆን ያለበት። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 3 ላይ እንዲህ የሚል ሐሳብ እናገኛለን። አንደኛ ጴጥሮስ ምዕራፍ 5 አንደኛ ጴጥሮስ 5:3 ላይ ለመንጋው ይቅርታ፣ እሺ ከቁጥር 2 ጀምሮ ያነብላችሁ። የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ ይላል። እዚህ ጋር በመግዛት የሚለውን በጢሞቴዎስ ውስጥ ጴጥሮስ መግዛት የሚለው ቃል በምን አኳኋን እንደሆነ ሲያብራራ ምን ይላል? ለመንጋው ምሳሌ ሁኑ እንጂ
ማህበሮቻችሁን በኃይል አትግዙ ይላል። እንግዲህ ምሪት መምራት ማለት ነው። ላይፍ ስታይል ለነሱ ምን አይነት ላይፍ ስታይል ኖራቸው እንደሚገባ ያንን ላይፍ ስታይል እየኖረ የሚያሳይ ማለት ነው። ኦኬ ስለ ጸሎት እየተናገረ ራሱ የማይጸልይ ከሆነ ስለ እግዚአብሔር ቃል ስለ ማጥናት ወይም ደግሞ ስለ ዲቮሽን ታይም እየተናገረ ራሱ ዲቮሽን ታይም የሌለው ከሆነ እንግዲህ ምሳሌ መሆን አልቻለም ማለት ነው ያዘው። ስለዚህ ምሳሌ በመሆን ነው መምራት ያለበት። ፕሪሳይድ ኦቨር የሚለው ይሄን ነው። በሌላ ቦታ ደግሞ ተጠንቀቁ ይላል። ተጠንቀቁ የሚል ቃል ደግሞ አለ እና ይህ ተጠንቀቅ የሚል ቃል ወደ ጢሞቴዎስ ስመለስ እሺ ኦኬ ስለዚህ መጠንቀቅ የሚለው ቃል ቤተክርስቲያን የሚያስፈልጋትን አገልግሎት በግል መስጠት ማለት መስጠትን የሚያመለክት ነው። ጥንቃቄ የሚያደርገው ጳውሎስ ቅድም በአንደኛ ጢሞቴዎስ ሐዋርያት ሥራ ምዕራፍ 4 እንደተናገረው ምንም ነገር አላስቀረሁባችሁም ማለት የእግዚአብሔርን ቃል በሙላት ነገርኳችሁ እንጂ ምንም ነገር አላስቀረሁባችሁም ይላል። ስለዚህ እዚህም ላይ ለጢሞቴዎስም ይሄንኑ ሐሳብ ነው የሚነግረው። ምንድነው እያለን ያለው? አንተ የሚጠበቅብህን ነገር በሙሉ ማድረግ መቻል አለብህ። ኦኬ አንዳንድ ጊዜ እኛ ሌሎች እንዲያደርጉ ኤክስፔክት እናደርጋለን ወይ ደግሞ እናዛቸዋለን፣ ራሳችን ግን አናደርግም። ፈሪሳውያን ይሄን ነበር በዚህ ነበር የተወቀሱት። እናንተ ሌላው ላይ ትጭናላችሁ አለ፣ ከባድ ሸክም ትጭናላችሁ፣ እናንተ ግን በጣታችሁ አትነኳትም ማለት ጌታ ኢየሱስ ክርስቶስ። ስለዚህ እንደዛ አይደለም መሆን ያለበት። ነገር ግን ሌሎች እንዲያደርጉ ብቻ ሳይሆን ማድረግ ያለብን፣ ነገር ግን እኛ ሳክሪፋይስ የሚያስፈልግ ነገር ካለ ራሳችን ሳክሪፋይስ አድርገን እግዚአብሔር መንጋ ማግኘት ያለበትን አገልግሎት ሁሉ እንዲያገኝ ማድረግ ይጠበቅብናል ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ኦኬ እንግዲህ ሰው ግን የራሱን ቤት ማስተዳደር ካልቻለ የእግዚአብሔርን ቤት እንዴት ይጠብቃታል ይላል። እንዴት ይጠብቃታል? ስለዚህ ልክ ለራሱ ቤት እንደሚያደርግ ለእግዚአብሔር ቤትም ማድረግ አለበት። ተጠንቀቁ ወይም ጠብቁ የሚለው ይሄን ሐሳብ ነው። ኦኬ ሌላው ምንድነው? አዲስ ክርስቲያን አይሁን ይላል። ቁጥር 7 ቁጥር 6 በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክር ሊኖረው ይገባል። ኦኬ አዲስ ክርስቲያን አይሁን። እንግዲህ ለብስለት ብዙ ጊዜ የእድሜ መብዛት አይደለም አስፈላጊው ነገር፣ ወሳኝ አይደለም የእድሜ መብዛት ወይ ደግሞ የብዙ እድሜ በቤተ ክርስቲያን ውስጥ ማስቆጠር ወሳኝ አይደለም። ነገር ግን ከአንድ ሰው ወይ ደግሞ ከአንድ መሪ አንድ ሰው መሪ ከመሆኑ በፊት ቃሉን ለማጥናትና አትሊስት እግዚአብሔር ከሱ ምን እንደሚጠብቅ ማወቅ፣ በዛ ነገር መብሰል አስፈላጊ ነው ማለት ነው። አስፈላጊ ነው። አገልግሎት ምን እንደሆነ ማወቅ አስፈላጊ ነው። አንዳንድ ጊዜ አንዳንድ ሰዎች ልክ እንደፈለጉ ገብተው እንደፈለጉ የሚወጡበት አድርገው ያሉ። አሁን ኢቭን በዚህ በእኛ እንኳን ኳየርና በእኛ አንዳንድ አገልግሎቶች ስንመለከት ብዙ ሰዎች እንደፈለጉ ነው እና ሲመቸን እናደርጋለን፣ ሳይመቸን ደግሞ ባይደረግ የራሳችን ጉዳይ አይደለም ተጠያቂ። ስለዚህ እንደዛ አይደለም። ግን አገልግሎት እግዚአብሔርን እንደምናገለግለው። ስለዚህ የሚጠይቀን ወይ እዚህ ጋር ያለው ሰው ሳይሆን ወይ ደግሞ እዚህ ጋር ያለው ጉባኤ ሳይሆን የሚጠይቀን ማን ነው? እግዚአብሔር ነው። ጌታ ምን ይለኛል ነው መሆን ያለበት እና ዋናው ነገር ያን መሆን አለበት። ስለዚህ ለእግዚአብሔር ብለን ነው ሁሉ ነገር ማድረግ ያለብን እና አዲስ ክርስቲያን ከሆን ማለት ነው ወደዚህ መረዳት ተጠያቂነታችን፣ ብድራታችን። አንዳንድ ሰው ደግሞ ከሰው ብድራት የሚያገኝ ይመስለዋል ወይ ደግሞ እንደው ሰው እንትን የሚል ይመስለዋል እና ወይ ደግሞ ለሰው የሚያደርግ ይመስለዋል። ስለዚህ ከዛ ሰው አጸፋ ይፈልጋል ወይ ደግሞ እንትን ይፈልጋል። ኖ that's not። እኛ ብድራታችን ከማን ይላል ሐዋርያው ጳውሎስ? ከእግዚአብሔር ነው። እግዚአብሔር ተመሰገነ ይሁን። ስለዚህ ከጌታ ነው ኤክስፔክት ማድረግ ያለብን። ስለዚህ ብስለት ያለው በመንፈሳዊ ነገር ማለት ነው የእድሜ ብዙ ዓመት የማስቆጠር ጉዳይ ሳይሆን፣ ነገር ግን አገልግሎት ምንድነው፣ ማንን ነው የማገለግለው፣ ከኔ ምንድነው የሚጠበቀው የሚለውን የማስተዋል ማለት ነው። ወደዛ ማስተዋልና መረዳት እንዲደርስ የእግዚአብሔር ቃል እውነት ሊገባው ያስፈልገዋል ነው። እግዚአብሔር የተመሰገነ ይሁን። ሰይጣን በተለይ ወጣት ፓስተሮች ወይም ወጣት አገልጋዮች ሲሳካላቸውና ከዛ በኋላ ሲኩራሩ ማየት ደስ ይለዋል። ለምን እንደሆነ ታውቃላችሁ? ቶሎ መገርሰስ ይችላል።
ከውድቀት በፊት ምን ትቀድማለች ይላል ምሳሌ? ትዕቢት ትቀድማለች ነው የሚለው። ስለዚህ ትዕቢት ሁልጊዜ ሰዎችን ለመጣል ወይ ደግሞ ለውድቀታቸው በር የሚከፍት ነው። ከዚያ በኋላ በቀላሉ ጠላት እድል ፈንታ አግኝቶ በር አግኝቶ ማፈራረስ ይችላል። አያችሁ። እና ስለዚህ ጥንቃቄ ያስፈልጋል። ጳውሎስ ስለዚህ ነው ይህንን አዲስ ክርስቲያን አይሁን የሚለው ማለት ነው። እግዚአብሔርን የመፍራት ነገር በህይወቱ የተሰረጸ ሰው ወይ ደግሞ ውስጡ የገባ ሰው መሆን አለበት ማለት ነው። ዝም ብሎ በሆነው ባልሆነ ነገር ምክንያት የእግዚአብሔርን ነገር የማቃልል መሆን አለበት። አንድ ሰው ባኮረፈ ቁጥር ወይ ደግሞ ስላኮረፈው የእግዚአብሔርን ነገር እንደ ቀላል አድርጎ ጥሎት የሚሄድ መሆን የለበትም። ስለዚህ ጥንቃቄ ያስፈልገዋል። በዲያብሎስ ነቀፋ እና ወጥመድ እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክር ሊኖረው ይገባዋል ይላል። በዲያብሎስ ነቀፋና ወጥመድ እንዳይወድቅ በውጭ ካሉ ሰዎች ደግሞ መልካም ምስክር ሊኖረው ይገባዋል። ምን ማለት ነው? ይሄ ምን ለማለት ነው? እንደዚህ የሚለው ቃል እንግዲህ ጌታ ኢየሱስ ክርስቶስ ምን ብሏል? በማቴዎስ 5 ላይ እናንተ ምንድን ናችሁ? የዓለም ብርሃን ናችሁ፣ የዓለም ጨው ናችሁ ብሎናል። አንዳንድ ክርስቲያኖች እዳቸውን ይከፍላሉ ወይ? ያለባቸውን እዳ ይከፍላሉ? ብድር ተበድሮ ብድር ይመልሳሉ? አንዳንድ አብራናቸው የምንሰራቸው ሰዎች ጋራ ምን አይነት ግምት ነው ወይ ደግሞ ምን አይነት ስም ነው ያለን? ባልዳኑት መካከል አብረናቸው ከምንሰራቸው ሰዎች ዘንድ መልካም ስም አለን ወይ? እንደነዚህ ያሉ ነገሮች በጣም ወሳኝ ናቸው። የውጭ ምስክርነት የሚለው ይህንን ነው ጳውሎስ። እኛን የሚያዩን ዓለማውያን የሆኑ ሰዎች ጋር እንውላለን አለም። በመስሪያ ቤት ደረጃ ሊሆን ይችላል፣ በትምህርት ቤት ደረጃ ሊሆን ይችላል፣ በሰፈር ሊሆን ይችላል። ግን እንዴት ነው የሚያዩ እነዛ ሰዎች? እንደ ኦነስት ሰዎች ያዩናል? ቃላችን እንደምንጠብቅ አይነት ሰዎች ያዩናል? ወይስ በተናገርን ላይ የማንቆም ሰዎች ነን? እንዴት ነው የሚያዩን? ስለዚህ እነዚህ ነገሮች በጣም ወሳኝ ናቸው። እኔ ፐርፌክት ነኝ የሚል ሰው እንደማይኖር እናውቃለን። ግን ሆኖም ግን ጌታ ኢየሱስ እንዳለው እናንተ የዓለም ብርሃን ናችሁ እንዳለው የጌታን ስም የምናሰድብ ሳይሆን ወይ ደግሞ ለሌሎች እንቅፋት የምንሆን ሳንሆን፣ ነገር ግን ሌሎች እንዳውም በእኛ ምክንያት ወደ ጌታ የሚመጡ መምጣት እንዲችሉ አትሊስት ሰዎችን የማናሰናክል፣ በሰዎች ፊት ማሰናከያን የማናስቀምጥ መሆን መቻል አለብን ማለት ነው። እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ እነዚህ በጣም ወሳኝና መሰረታዊ የሆኑ የእግዚአብሔር ቃል እውነቶች ናቸው። ወሳኝና በጣም አስፈላጊ የሆኑ የእግዚአብሔር ቃል እውነቶች ናቸው ማለት። በእነዚህ የእግዚአብሔር ቃል እውነቶች ላይ ህይወታችንን መመርመር፣ በእነዚህ የእግዚአብሔር ቃል እውነቶች ህይወታችንን መመርመር አለብን። እግዚአብሔር አምላካችን የተመሰገነ ይሁን። ጌታ ደግሞ ታማኝ ነው። ጽድቅን የሚራቡና የሚጠሙ ምን ናቸው? ብፁዓን ናቸው ይጠግባሉና ይላል። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔርን የሚፈልግ ልብ ደስ ይበለው የሚለው ለዚህ ነው። እግዚአብሔር ቃል የእሱን ሀሳብ የምንፈልግ ከሆን፣ የእሱን ሀሳብ የእሱን ፈቃድ የምንጠማ ከሆን፣ በተለይ ደግሞ ለቃሉ የምንታዘዝ ከሆን እግዚአብሔር ጸጋን ሊያበዛልን፣ እግዚአብሔር ህይወታችንን በመንፈስ ቅዱስ አማካኝነት ለራሱ ክብር ሊያውለው ሁልጊዜ እየተዘጋጀ ነው። ግን ዌር አር ዊ እኛ እንዴት ነን ማለት ነው። ስለዚህ አሁን እዚህ ላይ የምናየው እንዲሁ ስለ ቤተክርስቲያን ሽማግሌዎች፣ ስለ እረኞች ወይም ደግሞ ስለ ቢሾፖች ብቻ ሳይሆን የተሰጠ መመሪያ ነው ብለን ማጥናት ሳይሆን እኔ ከዚህ ቃል አንጻር ህይወቴ ሲታይ እንዴት ነኝ ብለን ራሳችንንም ማየት መቻል ይጠበቅብናል ማለት ነው። ጌታ አምላካችን የተባረከ ይሁን። ደስ የሚለው የእግዚአብሔር ቃል እግዚአብሔር ሁልጊዜ ለልጆቹ ይናገራል። እግዚአብሔር ለልጆቹ ይናገራል። እግዚአብሔር አምላካችን ወደ እውነት የሚመራ አምላክ ነው። እውነት ደግሞ ምን ያደርጋል ይላል መጽሐፍ ቅዱስ? እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል ነው ያለ ጌታ ኢየሱስ ለነዛ ለደቀ መዛሙርቱ ጌታ ለተቀበሉት አይሁዶች። እውነት በቃሌ ብትኖሩ እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል። የብዙ እስራቶቻችን ችግር እውነትን ያለማወቅ ነው። እውነት ደግሞ በእግዚአብሔር ቃል ውስጥ ነው። ከእግዚአብሔር ቃል ውጭ ሌላ እውነት የለም። ስለዚህ የእግዚአብሔርን ቃል ማጥናት በጣም ወሳኝ ነው። ጌታን እጅግ አድርገን እናመሰግናለን።